ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ እንደገና ተመልሰናል እና አላህ Subhanahu Wa Ta'ala በዚህ አያት ብዙ መሰረታዊ ነጥቦችን ነው እያስታወሰን ያለው የአርካነል ኢማንና የአርካነል ኢስላምን ክፍሎች በመዛኝ ተካታለች አያት ማለት ነው እና አህድ የሚለው ላይ ነበር የቆምነው አህድ ካንተና ከጌታህም ጋር ያለውን ቃል ኪዳን ማክበር ማሙላት አለብህ እስበርስ ያለውንም ደግሞ ፍጡር ለፍጡር በመካከላቸው የተለያዩ ሙአመላዎች አሉ ተአቁዶች አሉ እነዚህ ነገሮች ሁሉ ማክበር አለብን ማለት ነው hatta ከካፊር ጋር እንኳን ቢሆን ምክንያቱም ያኛው ሰውዬ የፈለገው እምነት ለራሱ ነው አንተ ግን አህድ ከገባህ እንዲያረጋለን እንሰራለን ካልከው ማክበር አለብህ እንዳውም እሱ ጋር ያለው አህድ የበለጠ መከበር አለበት ዑዝር እንኳን ቢኖርህ እንደምንም ብለህ ተከልፍ መሆን አለብህ ማለት ነው ለምን ለሱ የተሳሳተ መልእክት ስለ እስላም እንዳስተላልፍ እነሱ እስካሁን ድረስ ክርስቲያኖች ያቃሉ እስላም ታማኝ ነው ይላሉ ይመሰክራሉ ግን አሁን እየተሸረሸረ ነው ይሄ ነገር እና አንድ ቀን ዛሬስ እናንተም እንደኛ ሆናችሁ አለኝ አዲስ አበባ እናንተም እንደኛ ሆናችሁ እስላም በጣም ታማኝ ነበርኩኛ እና ምን ነበር ያጎቴ ልጅ ወንድሜን አላምንም እስላም ማምነውን ይላል አለኝ ወላሂ ወደ ዘነበ ወርቅ ስንሄድ አውቶቡስ በከተማ አውቶቡስ እና ለባበስ ለየት ብሎ ሲያየው እናንተስ የወትሮውን ሙስሊም ትመስላለህ አለኝ ሽማግሌ ነው የወትሮዎችን ትመስላለህ ደጎችን እና አሁን እኮ በቃ እናንተም እንደኛ ሆናችኋል ሱብሃንአላህ እንዴት ነበር የወትሮው ስለው ገበያ መተን ተገጠር እህል ጭነን መተን ገንዘቡን እንደ ሸይጣን ይዘን መሄድ አንፈልግም ሽፍታ ይቀማን ነበር አለ ወጣስና እዚህ አረቦቹ የመኖች በብዛት ነበሩ እነሱ ምን አናቃቸውም ብቻ ምልክቱን አይተን ሱቁን ይሄን ገንዘብ አስቀምጥልኝ ሳምንት ወስደዋለሁኝ ስንላቸው እሺ ብሎ ይቀበልና ከረጭቷ ላይ ማስታወሻ ይጽፍባታል እዛ ካዘና ውስጥ ያስገባታል ይወረውራታል በሳምንቱ መተን ያቺ በቀደሟ ሳንቲም ስትላ ሳትፈታ እንዳለች ነው የሚሰጥ ስሙን አያውቀኝም እኔም አላውቀውም እንደዚህ ያረጉ ነበር አለ ሱብሃንአላህ ዛሬ ግን እንኳን እንደዛ ኖር ይልሰጥ እንዳውም ባጠገብ ሲያልፍ ይገቀፈፈኝ ነው አለ ሱብሃንአላህ በጣም የሚገርም ነው እና ይሄን እንግዲህ እስላም የሚለውን ቃል በዳዕዋ ራሱ በቃል ሳትናገረው ተጥቢቅ ስታረገው ዳዕዋ ይሆናል ራሱ ማለት ነው ሙስሊሞች እንደታማኝ ናቸው እውነተኞች ናቸው ደጎች ናቸው ምናምን የሚለው ነገር በተግባር ሁሉም የሚያየው ከሆነ የተሻለ ነገር የማይወዳለ እንደ የተሻለውን እኔም እንደነሱ ልሁን ይላል ማለት ነው ግን ሙስሊም ነኝ ብለህ ሲያበቃ ልክ እንደሱ ሸርሙጣ ልክ እንደሱ ዘራፊ ልክ እንደሱ ሌባ ከሆንክ ምን ልዩነት አለው መልሶ ያው ሆነ ማለት ነው ስለዚህ አላህ Subhanahu Wa Ta'ala እንግዲህ እነዚህ ነገሮች ቋሚ ስነ ምግባራት ናቸው ሰዎችን ሁሉ ጊዜ መልካም ስነ ምግባር ባላቸው ቁጥር ኸይር ይኖራቸዋል ማለት ነው መልካም ስነ ምግባርን ደግሞ የሚያፈራው ጤናማ እምነት ነው ትክክለኛ እምነት ላይ ነው ሊበቅልና ሊያፈራ የሚችለው እምነት ቢስ የሆነ ሰው ሚዛን የለውም መለኪያ የለውም ግዚያዊ ጥቅሙ ብቻ ነው የሚያሳድደው ተተመቸው እናቱንም ማያዝንላትም ማለት ነው ኢማን ያለው ሰው ግን የሰውን ሐቅ ማጓደል እንደሚያስጠይቀው ያቃል ከሁሉ በፊት አላህ እንደሚጠይቀው ስለሚያቅ በዛ ነው ትክክለኛ ሊሆን የሚችለው አሁን ግን ኢማን ባህል ሆነ ልማድ ሆነ ማለት ነው ስም ብቻ ሆነ ከዛ በኋላ ሌላው እንዳውም ብልግናው ስራ እንደ ስልጣኔ እየታየ ነው በስልጣኔ ወደ ኋላ ላለመቅረት መሳተፍ አለብኝ ወደሚለው እየተሄደ ነው አሁን ኖር መሆኑ ቀርቶ ማለት ነው እና اذا احد والصابرين وبر الصابرين ማለት ነው ቢሩ ማን አመነ ቢላህ ብለን ነውና የተነሳ ነው እንዲሁም ደግሞ ትልቅ መልካም ስራ ሊባል የሚገባው የታጋሾች ትግስት ነው ወይም እዚህ ላይ ኢዕራቡ ስለተቀየረ መንሱብ ሆኗል ወሷቢሪና ባስታውም በመርፉዕ ነበር የመጣ ነው ማለት ነው ወልሙፉና ወአቃመ ሶላት እያለ ነበር የመጣው አሁን ግን ወሷቢሪና አለ ነስብ አደረገው ምንድነው ወአምዲሁ الصابرين خصوصا من بين هؤلاء الموصوفين አሁን ከተጠቀሱት የመልካም ስራ ባለቤቶች መካከል በተለይም ታጋሾችን አወድሳቸዋለሁ ለነሱ ልዩ ቦታ ሰጣቸዋለሁ ኢላላ አላህ Subhanahu Wa Ta'ala
ሶብር እንግዲህ ተፈተና በኋላ ነው የሚመጣው የተለያየ ፈተና ነገር ሲያጋጥምህ እንደምንም ጥርስህን ነክሰህ ስሜትን ተቆጣጥረህ ለአላህ ብለህ ቻል በምታረገው ጊዜ ሳትወራጭ ሳትቆላጭ ያ አላህን በጣም ያስደስታል ማለት ነው ስለዚህ ወአምዲሁ الصابرين في البأس በምን አጋጣሚ ነው ሶብር የሚፈተነውና ነጥሮ የሚወጣው በበእሳ ጊዜ በእሳ ማለት ሽደተ الفقر ማለት ነው በጣም የከፋ ችግር ያጋጥማል ሚላስ የሚቀመስ ይጠፋል ልጆች አለቅሳሉ ትጨነቃለህ የዛ ጊዜ ለምንድነው እንደዚህ ማትመግበን ከሆነ እነዚህ ልጆች የፈጠርካቸው የሚሉ ሰዎች አሉ ለምን ፈጠርክብኝ እንደዚህ የምታረግ ከሆነ አላህ ጋር ተጋጨህ ማለት ነው አላህ ህክማው ለምን እንደሚፈጠር እሱ ያውቃል አንተ ግን ለምን ብለህ ግምገማ ማረክ ከፈለክ ራስክን ነው መገምገም ያለብህ ወማ አሷበኩም ሙሲበቲን ፈቢማ ከሰበት አይዲኩም ወያፉ አን ከሲር እኔ በጥፋቴ በክፋቴ ግለሰብም እንደ ግለሰብ ህብረተሰብ እንደ ህብረተሰብ እኛ ምናልባት ቀደም ብሎ አላህ የሰጠን ኒዓማ ያላግባብ ተጠቅመን ጌታ ተቀይሞን ነው ይሄን በላይ ያመጣብን ብሎ ራሱን መገምገምና ተውባ ማረግን ይተውና በምን አበሳችን ነው እንደዚህ የሚያደርገን ብሎ ከአላህ ጋር መፋጠጥን ይመርጣል ማለት ነው ያ ከሆነ ችግር የበለጠ ችግር ነው የሚመጣው ስለዚህ ወሷቢሪን ወአምዲሁ الصابرين عند امتحان البأس የከፋ ችግር በሚመጣ ጊዜ ትግስት የሚያረጉትን ሰዎች አወድሳቸዋለሁ ይላል ይሄን ያመጣ ጌታ መለወጥ ትችላለህ በእኛ በጥፋታችን ነው ነስተግፊሩከ ወነቱቡ ኢለይከ ያ ረብ ርዙቅና ወርሐምና ያልክ እንደሆነ ይሄ ጌታን ያስደስታል ማለት ነው ወضራ እንደገና ሽደተ المرض ማለት ነው በጣም የከፋ የሆነ በሽታ ያጋጥማል ባንተ በቤተሰብህ ላይ ለመታከም አቅም ማትችልበት ደረጃ ደርሳል የሚረዳም ይጠፋል የዛ ጊዜ ይጨልማል ማለት ነው ሁኔታው የዛ ጊዜ ተበሳይቶ ከዚህ በላይ ምን ያደርገኛል የሚሉ ሰዎች አሉ ከዛ በላይ ስንት ማድረግ ይችላል አላህ Subhanahu Wa Ta'ala እና የፈለገው ነገር ቢመጣ አንተ የአላህ ባሪያ ነህ ባሪያውን የፈለገውን ቢያደርግ ለምን እንዴት ተብሎ ሊጠየቅ አይገባውም አንተ ግን ራስህን ደካማ ጎንህን አርመህ ከሱ ጋር ለመታረቅ መቻል አለብህ እንጂ በሶብር ማንገራጠጥና እንዴት እንዲያረከኝ ማለት አይገባም ማለት ነው ወሂነል በእስ እንዲሁም በጦርነት ጊዜ ጦርነት በሚመጣ ጊዜ አይፍረር ነው እንደምታዩት እርጥብ ደረቁን ሁሉን ነገር ነው የሚያቃጥለው ማለት ነው እና የዚህ አይነት እንግዲህ ሰዎች እድሜ ልካቸውን አንዳንዶቹ እንዳውም ከአባታቸው ከቅድማያታቸው የወረሱትን ንብረት ርስታቸውን ሁሉን ነገር የሚያሳጣ ነገር ይመጣል ማለት ነው በአንድ ቀን እንግዲህ 100 አመት የተደከመበት ስንት ጉልበት ስንት ገንዘብ የፈሰሰበት ህንጻ በሚሳኤል ሲመታ በሰኮንድ ባንድ አመድ ይሆናል ማለት ነው ይሄ እንግዲህ ምንድነው የሚያሳድረው ለሰው ልጅ ትልቅ ፈተና ነው ማለት ነው አንተ እንኳን ለራስህ ለልጅ ልጆች አላስብም ምንም ችግር የለም ስትል የነበረ በደቂቃ ውስጥ ምስኪን ሆነ ጎዳና ላይ የምተኛ ሆነ ታገኛለህ ራስህን ማለት ነው ይሄ ትልቅ ፈተና ነው ይሄ ፈተና በሚመጣ ጊዜ ሶብር ያስፈልጋል ማለት ነው ምክንያቱም ብትዘል ብትጮህ ፊትክን ብትል የበለጠ ነው እንጂ ጌታ ጋር የምትጣላው የምታረገው ነገር የለም በጌታ ኩረፈህ ግን ያን በሚያረግ ጊዜና በጥፋታችን ነው ጌታ አውቀናል ተረርተናል ቱብና ኢለይከ ቱብ አለይና እኛ ወደ አንተ ተመልሰናል አንተም ይቅር በለን ብሎ ወደሱ መሽጎጥጎጥ አለብህ እንጂ ማንገራጠጥ አይገባም ማለት ነው እና ወሂነል በእስ በጦርነት ጊዜ እንግዲህ ያለ የሌለ ቤትህን ንብረትህን ታጣለህ ተዛም አልፎ አካልህን ታጣለህ ስንቶቹ ነው ቆራ እጅግራቸው እየረገፈ ያለው ማለት ነው እንደ አይናቸውን የሚያጧሉ ከዛ ወይ የሚማረካለ የሚሰቃያለ እንዳውም ከሞት የባሰ የሚገረፉት በተነ ህይወታቸው በሳት የሚጠበሱ አሉ ያ ሁሉ ሞቼ ባረፍኩኝ እንደነገሌ በሞቱ ሰዎች የሚቀናበት ደረጃ ይደርሳል ማለት ነው እንደዚህ በሚመጣ ጊዜ በዛ ጊዜ ሶብር የሚያደርጉ ናቸው እኔ ዘንዳ ታላቅ ነገር ሊሰሩ ተብለው ሊወደሱ የሚገባቸው ይላል አላህ Subhanahu Wa Ta'ala እና ይሄ እንግዲህ በላ ነው እንደሚታወቀው ይህ አይነት ፈተና በሚፈራረቅባቸው ጊዜ መበሳጨትና መቆላጨቱን ተተው ሶብር አድርገው ኢህቲሳብ ተጌታ አጅር አገኝበታለሁኝ ያሉ ሰዎች ይሄ ሙሲባው ራሱ ችግሩ ወደ ጸጋ ይለወጣል ማለት ነው ለምን እነማ ፈሷቢሩን አጅረውን بغير حساب አውቀህበታል እስቲስማር ልታረገው ትችላለህ ይሄን ነገር በአግባቡ ተተቀበልከውና ተተቋቋምከው አላህ የሚሰጥህ ካሳ ደግሞ በዱንያም በአኺራም ከዛ የበለጠና የተሻለ ነው የሚሆነው ግን ለምን እንዲህ አደረከኝ ብለህ የማኩረፍና የመግረጭረጭ ሁኔታ ከመጣ
ኸሳራ ዱንያ ወልአኺራ የበለጠ ኪሳራ ገዘፈ ማለት ነው። ይህም ነገር አጣዋል ማስመለስ አትችልም። እንደገና ደግሞ የጌታን ውሳኔ በመቃወምና በሱ ላይ በማኩረፍህ እንደገና ከሱ ልታገኝ የምትችለውን ነገር ደግሞ ታጣና የበለጠ ኪሳራው ወጥ ይሆናል እስከ ቂያማ ቀን ድረስ ማለት ነው። ወሂነል በእስ እና በጦርነት ጊዜ የሚደርስባቸውን ሰቆቃና መከራ ታግሰውና ተቋቁመው የሚገኙ የሆኑትን ሰዎች አመሰግናቸዋለሁ። ኡላኢከ الذين صدقوا في ኢማኒሂም እና እምነት አለን ሲሉ የዚህ አይነት እንግዲህ ከባድ ፈተና ሲፈጋባቸው ይሄንን በትግስት የሚቋቋሙ የሆኑት በእምነታቸው እውነት እርግጠኞች የሆኑት እነዚህ ናቸው። ለምን ቃል በተግባር ይለካልና ማለት ነው። ሙእሚን ነኝ የሚለው ማአት ነው። ሙናፊቁ ሁሉ ሶላት ማይሰግደው ማይጾመው ሙእሚን ነኝ ይላል። እንደ ቋንቋ ማን ይከለክለዋል? ግን እንዲህ አይነት ፈተና በመተመጣ ጊዜ በፈተና ኬላ ይለካና የሚያልፈው ያልፋል የሚወድቀው ይወድቃል። እነዚህ ነገሮች ሲደርሱባቸው ሶብር የሚያደርጉት እነሱን ነው እኔ የማደንቅና የማመሰግናቸው። እውነተኞችም ሊባሉ የሚገባቸው በእምነት እነዚህ ናቸው ይላል። لانهم قاموا بالمطلوب وانتهوا عن المرهوب የሚፈልግባቸውን ነገር አድርገዋል የሚከለከሉትን ነገር ተከልክለዋልና እምነትን በተግባር አረጋግጠውታል ማለት ነው። ወኡላኢከ ሁሙል ሙተቁን እና ጌታቸው ዘንድ ደግሞ ከሚያስፈራቸው ቅጣት የሚያመልጡና የሚድኑትም እነዚህ ናቸው። እነዚህ ከባድ ፈተና ተፈራርቆባቸው ጌታን የሚያስቀይም ነገር ሳይናገሩና ሳይሰሩ ለሱስት እስላም ሆነው እንደ ተውባ አድርገው በጸጋ የሚቀበሉ ከሆኑ የአላህን ቁጣና ቅጣት እንዳይደርስባቸው ከላያቸው ላይ ያስወገዱ ጎበዞች ናቸው ማለት ነው። እና ይሄንን ያላደረጉት ግን ወደ ባሰው ችግር ነው የሚገቡት ማለት ነው። ተቀላሉ ችግር ወደ ከባዱ እየተሸጋገሩ ይሄዳሉ። እነዚህ ግን ካወቁባት ወዳውኑ ፈተናዋ ስትመጣ ይገባቸዋል። ልትፈትነ ይፈልጋል ማለት ነው። በል እንግዲህ ያመጣኸውን መቀበል አለብኝ እንጂ አልহামዱሊላህ ኢና ሊላሂ ወኢና ኢለይሂ ራጂዑን። እንኳን ንብረቴ ሀብቴ ምኑ ይቅርና እኔ ራሴ ሲያንተ አይደለሁም። እኔ ራሴን ብትገለኝ ብታቃጥለኝ ትችላለህ፣ መብትህ ነው። ምን ችግር አለ? አንተ ሰጠኸኝ አንተ ተወሰድከው ደግሞ አልহামዱሊላህ ለኸይር ነው ያልክ እንደው ይሄ ኢማንህን በተግባር አረጋገጥ። እንደገና ደግሞ በዛይ ፈተና ብትወድቅ ኑሮ የጌታ ቁጣና ቅጣትን ልትረከብ ነበር። ከዛ አመለጥክና ዳንክ ማለት ነው። እነዚህ ናቸው ትክክለኛ ፈተና ከላ ያለፉት በማለት አላህ Subhanahu Wa Ta'ala ያረጋግጥላቸዋል። እንዳውም ከዛ አልፎ ያወድሳቸዋል። ወአምዲሁ الصابرين ይላል ማለት ነው። እና እንደ الامتحان يكرم الرجل او يهان ይባላል በመሰለ العربي አይደለም። ፈተና ላይ ነው ሰው ማንነቱ የሚለየው። የሚወድቀው ደካማ መሆኑ ይታወቃል፣ ዋጋ ቢስ ነው ማለት ነው። የሚያልፈው ደግሞ ተናንተና ተራሰው መስሎ የምታየው ከባዱን ፈተና በአንደኛነት ሲወጣ ለካይ ሰው ያልባለ መስሎን ጎበዝ ነበር ይባልና ከዛ ቀን ጀምሮ ግምት ይሰጠዋል ማለት ነው። አላህም ዘንድ እንደዛው ነው። አላህ እርግጥ ነው ሳይፈትንም ያውቃል፣ ዓሊሙል ገይብ ወሸሃዳ ነው። ግን በተግባር ይፈትናል። በተግባር ሳይፈትን እኔ አውቃለሁ ብፈትንህ እንደምትወድቅ አቃለሁ ብሎ ቅጣት ቢያመጣብህ መከራከር ትችላለህ። እንዴት እኔ መቼ ተፈትኜ ነው የወደቅኩት ትላለህ ማለት ነው። ተፈትነህ ግን በተግባር ከወደቅ መከራከር አትችልም ማለት ነው። እና ለዛ ሲል ነው የሚፈትንህ እንጂ እሱ ሳያውቅ ቀርቶ አይደለም። በፈተና ውጤት ግን ሊመዝነው ሳይሆን ሳይፈትንም ያውቃል። ግን ዝም ብሎ ሳይፈትን ውሳኔ ቢሰጥ ምን ይሆናል? አምባገነን ፍርድ ይሆናል ማለት ነው። እና ስልጣኑ የኔ ነው ብለ ዝም ብለ እንደፈለግ ያላጠፋነውም ሰው ታጠፋ ነበር አውቅ ነበር ብሎ አይፈረድም። በተግባር የተገለጠ የተረጋገጠ ነገር ነው ፍርድ ሊሰጠው የሚገባው ማለት ነው። እና እንግዲህ ይህች አያት ሚን አዕظም الآيات በጣም ከባድና ብዙ ቁም ነገሮችን ያካተተች የሆነች ታላቅ አያት ናት። በመሆኑም ይህችን ኑስባ አይኒና የአይናችን ማረፊያ ልናረጋት ይገባል ማለት ነው። እንግዲህ ዝርዝር ውስጥ ሳይገባ እዚህ ውስጥ የተጠቀሱትን ነጥቦች ከራሳችን ጋር ብናመሳክራቸው እኔ ምንድነው መውቂፌ ከነዚህ ነጥቦች ጋር ምን ያህሉን አሟልቻለሁ ምን ያህል ጎልብኛል ብለን ብንገመግም የጎደለውንም ያሟላነውንም ልናቅባት እንችላለን ማለት ነው። መለኪያ ናት ራሷ።
ከዚያ ቀጥሎ ወደ ሌላ አህካም ይሻገራል ያ አዩሃ الذين آمنوا እናንተ በጌታችሁ ያመናችሁ ሆይ ይላል ማዕሸረ المؤمنين ማለት ነው ምን الرجال والنساء ወንዶችንም ሴቶችንም ያካትታል እናንተ ያው እንደሚፈለገው በጌታ አምነናል ያላችሁት አትባዑ መሐመድ ሰለላሁ ዐለይሂ ወሰለም ኩቲበ አለይኩሙል ቂሳስ እንግዲህ በእኔ በጌታችሁ ያመናችሁና በፍቃዴ ለመመራት ራሳቸውን ያዘጋጃችሁ ከሆነ በሁሉም ህይወት ዘርፍ የኔ መመሪያ መቀበልና መተግበር ይጠበቅባችኋል በመሆኑም ጸሎት ብቻ አይደለም የኔ ሐቅ እና ወንጀለኛ መቅጫም አለ በእስላም ይላል ማለት ነው በሱም መሳተፍ ይጠበቅባችኋል እና ጾምና ዘካት ምጽዋት ነው ብላችሁ ቆንጠል አድርጋችሁ እንዳታልፉ በሁሉም ነገር ማህበራዊ ጉዳይ ብትል ፖለቲካዊ ጉዳይ ብትል በእስላም ሁሉን ነገር ነው የሚያካትተውና የወንጀለኛ መቅጫም አለን ይላል በመሆኑም ያ አዩሃ الذين آمنوا እናንተ በጌታችሁ ያመናችሁት ሆይ ኩቲበ አለይኩሙል ቂሳስ ፊል ቀትላ ሰዎች በመካከላችሁ ያላግባብ በሚገደሉ ጊዜ ጸጥታን ለማስከበርና የሰዎችን ህይወት ለመታደግ ሲባል ይሄንን ወንጀል የምትገቱበት ስርዓት ሰጣችኋለሁ ይላል ማለት ነው ቀትላ ማለት የቀቲል ጀምዕ ነው አንድ ሰው ያላግባብ ሲገደል ቀቲል ይባላል ብዙ ከሆኑ ሟቾቹ ቀትላ ይባላሉ ማለት ነው በጀማዓ ተክሲር እና ሰዎች ያላግባብ ከተገደሉባችሁ እነዛን ገዳዎችን የምትዳኙበት ህግ ሰጣችኋለሁና ያንን ተቀበላችሁ ገቢራዊ ስታረጉ ነው አሁን ሙእሚን መሆናችሁ የሚረጋገጠው እና ያ አላህን ህግ ገቢራዊ ለማድረግ ፈቃደኛ ያልሆነ ሰው ሙእሚን ነኝ ቢልም ሙእሚንነቱ ሊረጋገጥለት አይችልም ነው ዋናው ነገር ለምን ያ አዩሃ الذين آمنوا ብሎ ገባ አማኝ ከሆንክ ወንጀለኛ ወንጀል በሚሰራ ጊዜ በማን ህግ ነው ወንጀለኛ መቅጣት ያለብህ በማን በጆርጅ ወላ ረብ العالمين ህግ መሆን አለበት ማለት ነው ይሄን ለማድረግ እየቻልክ ግን ካላደረክ ኢማንህ ችግር አለበት ማለት ነው እና አማኝ የሆናችሁ ሰዎች በሚገደሉ ጊዜ ገዳዎችን ዳኝነት በምትሰጡ ጊዜ በእኔ ህግ መዳኘት መቻል አለባችሁ ይሄን ካላደረጋችሁ ኢማናችሁ ትክክል አይደለም ማለት ነው ስግደቱን ላንተ መቀጫ እንትኑን የወንጀለኛ መቅጫውን ደግሞ ከፈረንሳይ አመጣለሁ ማለት የለም ማለት ነው እና እንዴት ነው ቂሳስ የሚባለው ነገር በተመሳሳይ መልኩ የሰው ልጆች በመሰረቱ እኩል ናቸው የአደምና የሐዋ ዘር ናቸው ስለዚህ ወንጀል በሚፈጸምባቸው ጊዜ ይሄ ትልቅ ነው ይሄ ትንሽ ነው ይሄ ሀብታም ነው ይሄ ድሃ ነው ይሄ ጥቁር ነው ነጭ ነው የሚባል ነገር የለም ሁሉም ሰው በአድል ቂሳስ መከፈል ይኖርበታል ይላል አልቂሳስ ማለት አልሙማተለቱ ፊል ቀትል ኢማን ነው ገዳው በገደለበት መልኩ ተገዳው በተገደለበት መልክ ያ ገዳውም እንደገና መገደል ይኖርበታል ማለት ነው ባይሆን ተጣርቶ ገዳይ መሆኑ መረጋገጥ አለበት እንዲሁም ደግሞ የተለያዩ ምክንያቶች ካሉ መጣራት አለበት አንዳንድ ጊዜ አእምሮው ይነካና አንድ ሰው ሳያቅ ዝም ብሎ የቁርሾ ሳይኖረው የቤተሰብ አባልንም ሊገል ይችላል እብዲ ከሆነ ትገለዋለህ ጤናማ አልነበረም ማዕዙር ነው ማለት ነው እና እነዛ ቤተሰቦች ናቸው የሚጠየቁት ለምን እንዲህ አይነት ችግር እንዳለበት ያወቃችሁ ለቀቃችሁ ተብሎ እነሱ ዲያ ይጠየቃሉ እንጂ እብዲ ሰው ገደለ ተብሎ አይገደልም በእስላም ማለት ነው እና እንደገና የኸጦ አለ በኸጦ ሊገል ይችላል ማለት ነው ሰው አውሬ ያደነ ነው ጥይት ተኮሰ በመሐከል ሰው ይገባና ሞተ መኪና እያሽከረከርክ ነው ሰው ልትገል ነው መኪናም ታሽከረክረው ግን ሩጦ ይመጣና ይገባል መቆጣጠር ታጣለ ይገጫል ማለት ነው ይሄ ሁን ብለሃል ገደልከው ማለት ነው በስተት ነው የሚሞትብህ የዛ አይነቱን ግደሉ አይልም እስላም ማለት ነው ይጣራል በምን መልኩ ነው ወንጀሉ ሊፈጸም የቻለው መጀመሪያ ደግሞ ቁርሾ ያላቸው መሆኑ ነው ሰዎች ጥል ያላቸው ከሆነ ነው ጥል የሌለውን ሰው አንተ ዝም ብለህ ተነስተህ ተመረጥ አትገለውም በአጋጣሚ ግን ሊሞትብህ ይችላል ማለት ነው እና እነዛ ነገሮች ተተጣሩ በኋላ ግን እውነት ገዳይ መሆኑ ከታወቀ ማንንም ሰው ቢሆን ቂሳስ መሰጠት አለበት በእስላም ነው የሚለው ማለት ነው እና አልሁሩ ቢልሁሪ ተፍሲል ያረግ ነው እንደገና ኩቲባ አለይኩሙል ቂሳሱ ፊል ቀትላ የሚለው ሙጅመል ጥቅል መመሪያ ሆነ ማለት ነው እና በተገደሉ ሰዎች ዙሪያ ቂሳስ ተመሳሳይ በቀል መወሰድ
ያው ግዴታ ተደርጎባቸው ፉሪዱ አለይኩም ማለት ነው ኩቲባ አለይኩም ማለት ፈርድ ነው ቂሷስ ማድረግ ስርዓቱ ከተሟላ ማለት ነው እና እንዴት ይሆናል ተፍሲሉ ካልክ አልሁሩ ቢልሁሪ ጨዋ የሆነ ሰው በጨዋው አንፃር ይገደላል ይላል እና አልሁር የሚለው ለፍዙ ወንዱንም ሴትንም ያካትታል ያው በባርነት የሌላ ግዙ ያልሆነ ሰው ነፃ የሆነ ሰው ወንዱም ሴቱም ሁር የሚለው ውስጥ ይገባል ማለት ነው ጨዋ በጨዋ እስበርሳቸው ተተጋደሉ የደረጃቸው እኩል የሆኑ ሰዎች ያው አቻ ነውና ይገደላል ማለት ነው ወልዓብዱ ቢልዓብዲ እንደገና ባሪያ ከባሪያ ጋር ተጣልቶ ሁለቱ ባሪያዎች ከተገዳደሉ ገዳውም ይገደላል አቻው ነውና የተገደለው ማለት ነው እና እዚህ ላይ በተፍሲል ቢደረግ ኑሮ ምን ይሆን ነበር አልሁሩ ቢልሁሪ እንዳለ በለፍዝ ወልሁረቱ ቢልሁራ ሊባል ነበር ማለት ነው ሴትም እንደዛው ሴቷ ሁር ወንዱን ሁር ግን ሙቃቢሉ ይታወቃል ማለት ነው የወንዱ ነፃ የወንዱ ነፃ አቻ ከሆኑ ካለ የሴቶችም አቻ ከሆኑ የሚባለው ባይጠቀስም በቂያስ ግልጽ ነው መፍሁሙ ማለት ነው ወልዓብዱ ቢልዓብዲ አለ ባሪያ በባሪያ በሚል ጊዜ ወንድ ባሪያ ማለት ነው ወንድ ባሪያ ቂሷስ ደረከ ሆነ ስበርሳቸው ወልአመቱ ቢልአመቲም ታዋቂ ነው አይደለም እንዴ ሴት ባሪያ ከገደለች እንደዛው ማለት ነው ከዚህ ውስጥ ሙቃቢሉ መፍሁሙ እንደገና ምን አለ ወዘከሩ ቢዘከሪ የሚል ያመለክታል ለምን አልሁሩ ቢልሁሪ የሚለው ግልባጭ ነውና ማለት ነው ሁር የሚለው ለፍዙ ራሱ ያመለክተው ወንድ ለወንድ ነው ማለት አይደለም ሴትን በውስጡ ቢይዝም ስለዚህ ወዘከሩ ቢዘከሪ የሚለውም እንዳይራዘም እንጂ እዙ ውስጥ ነበረ ማለት ነው በቃል ግን አልተጻፈም ማን ስለሚያመለክትለት ወልኡንሳ ቢልኡንሳ አንድ ቦታ ላይ ወንዶችን ይጥላል ሌላ ቦታ ሴቶችን ይጥላል ማለት ነው በሙቃቢሉ ስለምታቀው እና ወንድ በወንድም ያው ወንድና ወንድ ከተጋዳደሉ አቻ ናቸው እንደዛው ይገደላል ማለት ነው ወልኡንሳ ቢልኡንሳ ሴትና ሴትም እስበርስ ተተገዳደሉ እንደዛው ይላል ማለት ነው ከዛ በኋላ ተቃራኒ ጾታዎች ከተገዳደሉ የሚለው ይቀራል ማለት ነው ወንድና ሴት ከተገዳደሉስ ባሪያና ጨዋ ከተገዳደሉስ የሚለው ይመጣል ሌላ አያት አለን ለዛ ማጠቃለያ ማለት ነው እና النفس بالنفس የሚል አያት አለ ማለት ነው ሌላ ቦታ እና النفس بالنفس የሚለው ሁሉን ያካትታል ማለት ነው ነፍስ የገደለ ሰው እሱም ይገደላል የሚለው ያኛው አያት ይመጣል ማለት ነው ይሄንን ግን በዚህ መልክ የቀረጸው ለምንድን ነው የነበረውን ተጨባጭ ሁኔታ ለመዳሰስ ሲል ነው ማለት ነው በጃሂልያ ጊዜ ሰዎች የተለያዩ ቀባኢሎች ነበሯቸው ብሔረሰቦች እና በጉልበቱ ልክ ነው ደረጃው ከፍና ዝቅ ይል የነበረው ማለት ነው ብዙ ታላቅ ብሔረሰብ የሆነው ብዙ ጀግኖች አሉት አለቃነቱን በጉልበቱ ነው የሚያሳድገው ማለት ነው ከፍ ያለ ታዋቂ ብሔረሰብ ከሆነ እሱ ቅዱስ ይባላል ደቃቃው ቀጫጭኖቹ ተሆኑ ግን ደካሞች ናቸው ጉልበት ስለሌላቸው በትልቁ ብሔረሰብና በትንሿ ብሔረሰብ መካከል ግጭት ተፈጥሮ ለግለሰቦች ከተጋደሉ ምን ይሆናል ለምሳሌ እንትኖቹ ካፊሮቹ ብቻ ሳይሆኑ ጣዖታውያን ብቻ ሳይሆኑ ይሁዶች እንኳን ሳይቀሩ በዚህ ችግር ውስጥ ገብተው ነበር እነሱ ተውራት አለ እንደዚህ ልክ አንነፍሱ ቢነፍስ የሚለው ተውራት ውስጥ አለ ያንን ተሰርዘው ራሳቸው ባመጡት ችግር በቀባኢል አደረጉት እንትኑን ማለት ነው ቂሷሱን እና መዲና ዙሪያ በኒ ነዲርና በኒ ቁረይዛ የሚባሉ ሁለት ብሔረሰቦች ነበሩ በኒ ነዲር የሚባለው በጣም ትልቅ ብሔረሰብ ነው በኒ ቁረይዛ የምትባለው ደካማ ናት ሁለቱም ይሁዲ ናቸው እና ሃይማኖታቸውም አንድ ነው ዘራቸውም አንድ ነው ግን ይችኛዋ ደካማ ስለሆነች የጭቁን ሆነች ማለት ያኛው ትልቅ ስለሆነ አንድ ቁረይዚና ነዲሪ ከተጋደሉ ምን ያደርጉ ነበር ገዳውና ተገዳው ማን ነው ገዳው ትልቁ ብሔረሰብ ከሆነ ለዛኛው አንድ ሰው ከበኒ ቁረይዛ ከገደለ በኒ ነዲር መጥቶ አንድ ሰው ገድሎ ባህል አይደለም ምን ትፈልጋለህ ነው የሚባለው ቂሷስ መጠየቅ አይችልም እና አቻይና እንዳንተ ቂሷስ ምን ተላገው ይላል ያው ገንዘብ ትፈልግ እንደሆነ አንድ 100 ቁና ተምር እንሰጣለን በቃ ዞር በል ትፈልጋለህ እሱን ትወስዳለህ ወይስ አይ ታለ እንግዳስ ምታረገውን አድርግ ሂድ ይባላል ማለት ነው ጭራሽ በኒ ቁረይዛ አቻ ሆኖ ቂሷስ መጠየቅ አይችልም የሚችለው ምንድነው 100 ቁና ተምር መቀበል ብቻ ነው ማለት ነው ስለዚህ አልሁር ቢልሁር ያለው ለዚህ ነው ሁለታችሁም ሁር አይደላችሁም እንዴ ሁላችሁም አንድ እምነት ተከታይ አይደላችሁም እንዴ
ለምን ይሄኛውን ማን ቅዱስ ይሄኛውን ማን ርኩስ አደረገው ለዛ ነው በዚህ መልክ ቅርጽ ያመጣው ማለት ነው በተቃራኒው ቢገልስ በኒ ቁረይዛው በኒ ነድሩን ከገደለሳ ያ ጊዜ ችግር ነው ማለት ነው እንዴት እነሱ ደፍረው በእነሱ አቅም እኛን ይገላሉ ይባልና ያዙ ይልቀቁኝ ይባላል ማለት ነው ምን ይሻላል በሚባልበት ጊዜ አንድ ግለሰብ ነው በኒ ቁረይዛ መጥቶ በኒ ነድርን የገደለው አይደለም አንድ ሰው ሳይሆን እኛ ኩብሮን ስለሆን አንድ ሰው በአንድ ሰው ፈንታ ሁለት ሰው ነው የምንገለው ይላሉ ማለት ነው ህግ ራስ አውጥተው በራስ ሁለት በኒ ቁረይዛ መገደል አለበት እዚህ ያ አንድ ተተገደለባቸው ማለት ነው ሴት ከሆነች የተገደለችው የኛ ሴት የነሱን ወንድ ትተካለች ወንድ ነው የምንገለው ይባላል ማለት ነው የተገደለው ባሪያ ከሆነ የበኒ ነዲር የትልቆቹ ባሪያ ከሆነ አቻው ባሪያ በባሪያ አልነበረም እንዴ ያንተተው ከናንተ ከጨዋዎቹ ነው የምንገለው ምክንያቱም ባሪያ የናንተ ባሪያ የኛም ባሪያ ሊወዳደር አይችልም እኛ ባሪያችን የናንተን ጨዋ ያህል ነው ይባላል ማለት ነው ይሄን ነገር ለማስወገድ ነው በዚህ መልኩ እንትን ያለው እንጂ በመሰረቱ የሰው ልጅ እኩል ነው እና አንነፍሱ ቢነፍስ የሚለው አጠቃላይ ነው ሰው ንጹህ ነፍስ ከገደለ ማንም ሰው መገደል አለበት ይሄ ትልቅ ነው ትንሽ ነው ደሃ ነው ሀብታም ነው የሚባል ነገር የለም ግን በጃሂልያ ራሳቸው የፈጠሩትን እንግዲህ ወጣ ገባ ያን ነገር ከዛሬ ጀምራችሁ አስወግዱ ሰው ነው ይሄ ባሪያ ነው ይሄ ንጹህ ሴት ነው ይሄ ወንድ ነው የሚባል ነገር የለም ሴቷ ከገደለችባቸው ሴት አንገልም ወንድ ነው ምንገለው ይሉሃል ማለት ነው አንድ ከተገደለባቸው 3 4 መግደል አለብን ይላሉ ይሄን ተቀባይነት የለውምና ገና መጀመሪያ መግቢያው ላይ እንዳለው አልቂሷስ ማለት አልሙ ማተላ ማለት ነው 50ያ በ50ያ ነው ከዛ ውጭ ምንም ነገር የለም የማንም ዘር ብትሆን አለ ማለት ነው فمن عفي له من اخيه እና በመሰረቱ እንግዲህ ሰው ከአንድ ወገን ከተገደለበት በአንጻሩ ያው ስርዓቱ ተመርምሮ ገዳይ መሆኑ ከተረጋገጠ ያን ገዳው እያለ ደግሞ አንዳንድ ጊዜ ገዳውን ትተው ሌላውን ይገሉ ነበር ልጅ ምናልባት ሰው ቢገል አንተን ራስህን ነው የምገለው ልጅ አልገልም ይልሃል ደግሞ ማለት ነው ለምን ልጅህን አትይዝም ነበር ብሎ ያላበሳው ይሄ ሁሉ ተቀባይነት የለውምና አቻ ባቻ መሆን አለበት ወንጀለኛ ምን ጊዜም ቢሆን መቀጣት አለበት ግን ያ ወንጀለኛ ደግሞ ወንጀል ስለፈጸመ ከሚገባው በላይ ደግሞ ሊቀጣም አይገባም መብቱም ይጠበቅለታል ማለት ነው እና ባቻው በሚገባው መጠን ተተቀጣ እገሌ ተለቅ ነውና ይሄን ያህል ጥፍ መሆን አለበት እገሌ ታናሽ ነውና መብት ማጣት አለበት የሚባለው በእስላም ተቀባይነት የለውም ለማለት ነው ከዛ በኋላ ይሄ እንደ መብት ተታወቀ በኋላ فمن عفي له من اخيه شيء ይላል ግድ መግደል አለባችሁ ማለት አይደለም ደግሞ መብታችሁ ነው ማስገደል የገደለን ሰው ማለት ነው እንጂ ግን እናንተ ተግባብታችሁ ተዛ ተሟቹ ወንድሙ ደም የተፈቀደለት ሰው ታላ አስተያየት የተደረገለት ገዳይ ካለ ይላል ይሄ ከሆነ ፈትባኡን ቢልማዕሩፍ የሟች ወገኖች ያው መገደሉን አፉ ብለውት ከሆነ ገንዘብ የነፍስ ዋጋ ክፈል ይሉታል የነፍስ ዋጋ በሚያከፍሉ ጊዜ ቀስ አድርገው በጸባይ ይከታተሉት ገንዘቡን ለማስከፈል ማለት ነው ወአዳኡን ኢለሂ ቢኢህሳን እሱ ደግሞ ያንን ሞት ቀርቶለት በገንዘብ ተለውጦለታልና ህይወት ስላገኘ የሚፈለግበትን ሂሳብ ደግሞ በመልካም ሁኔታ ቶሎ ለመስጠት መጣር አለበት እንጂ ተሞት ድኖት ያበቃ እንደገና ማጓተትና እንት ማለት አይገባውም ማለት ነው ይሄ ጠያቂውም ቀሳርጎ ይጠይቀው አያበሳጨው አበዛው እኮ ሞት ሲቀርል ጊዜ ገንዘቡን አሰጠንም እንደያልክ ተጨቀጨቀው እንደለመደ አሁንም ሊጨምርህ ይችላል ማለት ነው ያ እንዳይሆን ለስለስ ብለህ ነው መቅረብ ያለብህ ያኛው ደግሞ ያው አዎን አመሰግናለሁኝ እኔ ለሞት የሚገባይ ሰው ነበረ ይቅርታ አድርጉልኝ ብሎ ቶሎ ተሯሩጦ ገንዘቡን መስጠት አለበት እንጂ ሞቱ እንደቀረልኝ ገንዘቡም እንዲቀርልኝ ብሎ ደግሞ ሌላ ችግር መፍጠር የለበትም ማለት ነው እሺ እና አሁንም ጊዜው ስለተገባደደ ዘላይ እንቆማለን ቀጣውን በቀጣው እንመለስበታለን ወሰለላሁ ዐለይሂ ወሰለም